ማሚ ርብቃን እንዳረገዘችም ጠይቀቻት። ርብቃም በደስታ አዎ አርግዣለሁ ብላም ትላለች። ቆይ ለምን አረገሽ? እኔ እኮ አንቺ ቤተሰቦች ጋር እንድትቀላቀይ አልፈልግም፣ እናም እንድትለያዩ እያልኩኝ እንዴት ነው አንቺ ቆይ ያረገሽው? ብላም ትላለች። ማሚ በቃ ተይን፣ እኔና አቤል እኮ አሁን በጣም ተዋድናል፣ ስለዚህ እኛ እራሳችን እንኖራለን ትላለች። ይህ ደግሞ እኔ አልፈቀድኩም፣ በፍጹም ይሄም አይሆንም በማለት ማሚም አይሆንም ብላ ለርብቃ ትመልስላታለች። በመናደድ ቆይ ግን ማሚ ለምንድን ነው መጀመሪያ አቤልን እንደምወደው ካደረግሽኝ በኋላ አሁን ላይ ቆይ ግን ለምን ደስታዬን ትነጥቅኛለች? ትላለች። ስለዚህ አዎ አቤል አይወድሽም ማለት ነው ብላም ትላለች። አዎ አቤል ከማይወዳቸው አንዷ ሴት እኔ ነበርኩኝ፣ አሁን ግን ደግሞ ሁለታችንም ተዋደናል ትላለች። ማሚም በመናደድ በቃ ታዲያ ልጅ ሳይፈልግሽ ነው ልጅ በሚለው ነገር ያሰርሽው ብላም ርብቃን ትሰድባታለች። ቃም አዎ ማሚ አሁንማ እኮ አቤል ማጣት ከማይፈልጋቸው ሴቶች አንዷ እኔ ነኝ ብላ ትነግራለች። ማሚም በጣም ትበሳጭና እዩልሽ አሁን እቅዴ ለማስወጣት አትሞክሪ፣ እናም እውነት አርግዘሽ ከሆነ አሁኑኑ መላ ፈልጊለት ትላለች። ርብቃም ቆይ ምን እንዳረገው ነው የምትፈልጊው ብላ ትጠይቃታለች። በጣም በመደንገጥ እና ታዲያ ምን አይነት ዘዴ ነው የምፈልግለት ማሚ ብላም ትጠይቃታለች። መቼም እዚህ ቤት የመውለዱ አላማ የለሽም ብላም ትላታለች። እና ታዲያ ከዚህ ቤት ውጭ የት ልወልደው ነው ብላም ርብቃ ትጠይቃታለች። እዚህ ቤት በፍጹም አትወልጂው ብላ ማሚም በጣም ትጮባታለች። በጣም ተበሳጭታ እንግዳውስ ይኸውልሽ እንኳን አይደለም ያንቺን ልጅ አንቺን ራሱ እዚህ ቤት ማየት አልፈልግም ትላለች። በጣም በመገረም የምር እውነሽን ነው ማሚ አርግዤም እዚህ ቤት እንዲወጣና እንዴት ትፈልጋለች? ትላታለች። አዎ እፈልጋለሁ፣ ውጭልኝ፣ ከአንቺ ጋር ምንም አይነት ነገር እንዲኖረን አልፈልግም ትላለች። አይ እንግዳውስ ከእንደገና በቬሎ ሰርግ ደግሼ እድርሻለሁ ትላለች። ርብቃም እውነት መስሏት በጣም ደስ ይላትና የምርሽ ነው ማሚ ብላ ትስማታለች። እናም ማሚም ርብቃን ገፍትራ ትላታለች። ርብቃም በመደንገጥ ምን ሆነሽ ነው ማሚ? ቆይ እንዴት ነው እርጉዝ እንደዚህ የምትገፈትሪው? ብላም ትላለች። በጣም በመበሳጨት ማሚ እውነት ግን ልጄ እንዲሞት ነው የምትፈልጊው? ትላለች። ይኸውልሽ በኋላ ላይ አባትሽ ቤት ልጅ ይዘሽ ከምትገቢ አሁኑኑ መላ ፈልጊለት ብላም ትላለች። ርብቃም በጣም ትናደድና እውነት ነው የምልሽ ማሚ በጣም ጨካኝ ነሽ፣ እኔ ልጄም በፍጹም አልገለውም ብላም ትመልስላታለች። ቆይ ግን ይህን ያክል ምን አድርጌሽ ነው በማለት ትመልስላታለች። እውነት ለመናገር ልጄ እንዳንቺ አይነት ሰው በማግባቱ በጣም ናዘንኩት። ይህን ያክል ቆይ ግን እኔ መጥፎ ሴት ነኝ ብላም ትላለች። በጣም መጥፎና እንዲሁም ደግሞ ከማይፈለጉ ሴቶች አንዷ አንቺ ነሽ ብላ ማሚም ርብቃን ታስለቅሳታለች። ማለት ተራና እንዲሁም ደግሞ መጥፎ ሴት ነሽ፣ እናም ጥሩ ነገር የማይገባሽ መጥፎ ሴት ነሽ ብላም ማሚ ርብቃን ስድባታለች። ርብቃም በጣም ታዝንና እሺ ማሚ እኔን እንደፈለግሽ አድርጊ፣ እንዲጀን ግን እንዳሰድቢብኝ ብላም ትናገራታለች። እና ርብቃም እየተከራከሩ እያለ አዙ ትመጣለች። እናም አዙ ስትመጣ ርብቃም ወጣ ትሄዳለች። እሺ ለምን ቶሎ መጣሽ? ምንስ ያንቀለቅልሻል? በማለት ማሚም በጣም ትጮኻለች። የሆነው ሁሉ ለአቤል ንገሪው ብላም ትላለች። በተለይ ደግሞ ማሚ ልጅሽን አስወርጁ ወይንም እንደፈለግሽ አድርጊው ስላለቻትኝ ስለዚህ ይህን ነገር ደግሞ አቤል ማወቅ አለበት ብላም ትላለች። ርብቃ በፍጹም ይህን ነገር አልናገርም፣ ምክንያቱም ደግሞ በእኔ ምክንያት አንድም ነገር እንዲጨቃጨቁ አልፈልግም ብላ ርብቃም ትላለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁን ከልብ ነው ማመሰግነው። ውድ ቤተሰቦቼ ቪዲዮ ላይክ፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደውል ምልክቷን መጫናችሁን አትርሱ። ቀጥታ ወደ ቪዲዮ። በጣም ትናደድና ርብቃ እባክሽን ካሁን በኋላ ሳፈሪ ለልጅሽ መቆም አለብሽ፣ እናም ልጅሽንና አንቺን መጣል የለብሽም፣ ስለዚህ እውነቱን ነገር መናገር አለብሽ ብላም ትላታለች። ለርብቃ እውነቱን ነገረቻት። ርብቃን እያሳገተቻት ማሚ እንደሆነች ስትነግራትኝ በጣም ነበር የደነገጠችው። እረች ሁሉን ነገር ስለምታውቅና እንዲሁም ደግሞ
ማሚ ርብቃን እንዳሳገተቻት ነገረቻት። ርብቃ በጣም አዝና በፍጹም ይሄንማ ማሚ አታረግም፣ ምክንያቱም ደግሞ ማሚ ምንም ያክል እንኳን ብትጠላኝ የዚህ ጋ ግን እንደዚህ አትሆንም በማለት ትመልስልሃለች። እሷ ራሷ ነች፣ ምክንያቱም ደግሞ ያኔ እንግዲህ በጣም ተቃይራ ነበር ብላ ሀርችም ትነግራታለች። ርብቃም በጣም ታዝናለች። ርብቃም አሁንም ቢሆን የዋነቱን ቀጥላበታለች። ርችም በጣም ትበሳጭና እባክሽን አሁን እንኳን አይንሽን ግለጪ ትላታለች። ይኸውልሽ ማሚ ምንም ያክል ብጨክን እንኳን ይህን ነገር አታድርግም፣ በእኔ እንኳን ብጨክን በአቤል አጨክንም፣ ምክንያቱም ደግሞ አቤል እንደሚጨናነቅ ታውቃለች ብሎም ትላለች። በጣም ትበሳጭና ይኸውልሽ ልንገርሽ ርብቃ ልጅሽ እንዲሞት የፈለገችው ማሚ ላንቺ ወደኋላ እንደማትልና እንዲሁም ደግሞ ለማሳገት ምንም ነገር እንደማያስቀራትኝ ትነግራታለች። እባክሽን ርች በቃ ዝም በይ፣ አቤል ከሰማ ደግሞ ሌላ ችግር ነው ብላ ርችም ትላታለች። ርችም አቤል ከፈለገ ይስማ፣ ያለያ እንዲሁም ደግሞ ማወቅ ካለበትም እጄ ራሴው እነግረዋለሁ ትላለች። ርብቃም በጣም ተደነግጥና እባክሽን ቀስ በይ፣ ሁሉም ነገር በጊዜው ነው፣ በጊዜው ሊሰማው ይችላል። እናም እባክሽ ዝም በይ፣ አቤል ከሰማ በጣም ትልቅ ችግር ይፈጠራል ብላም ትላለች። በቃች እባክሽን ርች ዝም በይ፣ ማስተካከል ያለብኝን ነገር አስተካክላለሁ ትላለች። ምንም ነገር ጊዜ የሚፈታው ነገር አይደለም። ሴትዮዋ እንደው በጣም ተነስቶባታል። ስለዚህ አሁን ላይ ሁሉን ነገር ዝም ማለት የለብሽም ወይም ደግሞ ችልነትሽን ቀንሽ በማለት ርብቃ እንግዲህ ሁላችንም እንደምናውቀው በጣም እየተጃጃለች እና እንዲሁም ደግሞ የዋህ እንደሆነች ነው ማለት ነው። እንግዲህ ማሚ ይህን ያክል ጥግ ድረስ እየጠላቻት፣ ነገር ግን ደግሞ ማሚ ለእኔ መጥፎ ነገር አታረግም እያለችም ታምናለች። ርችም ካልሆነ ግን ሁሉንም ነገር ለአቤል እኔ ያወራዋለሁ፣ ያልሆነ ችግር ውስጥ እየገባች ዝም አትበይ ብላ ርችም በጣም ተናዳ ኮስተር ብላ ትናገራለች። ርብቃም በቃሽ ችግር የለም ሁሉንም ነገር እኔው ራሴ አስተካክላለሁ ትላለች። እናም እንዲህ ያለች እዩ ይመጣል። እዩም ርብቃን ቆይ ግን ርብቃ ምን ሆነሽ ነው? የሆነ ነገር ሆነሻል እንዴ ብሎም ይጠይቃታል። አይ ምንም አልሆንኩም እዩ ብላት፣ አይ ፊትሽ ግን ልክ አይደለም ብሎም ይላታል። ርችም በጣም ትናደድና በቃ እዩ ደህና ነኝ አለች እኮ ደህና ነች ብላ ኮስተር ትልበታለች። እኔ እኮ የሆነችው ነገር ካለ ብዬ ነው ብለው ይላል። ርብቃም በቃ ደህና ነኝ ብላ ትለዋለች። አይ ዋናው እሱ ነው የሚፈለገው በማለት ይመልስልሃል። ርብቃም በቃ አሁን እኔ አቤል ጋር ልግባ ብላም ትላለች። ርችም በቃ እሺ ትላታለች። እሺ ለማንኛውም እንዳይደብርሽ ብላ ጥላትም ትሄዳለች።